ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የኮዳል ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምናየው እንዴት ሪሌሽንሺፕ እንሰራለን። የሰራነው ሪሌሽንሺፕ እንዴት ዋን ቱ ዋን ነው፣ ዋን ቱ ሜኒ ነው፣ ሜኒ ቱ ሜኒ ነው የሚለው እናያለን ማለት ነው። ስለዚህ ባለፈው ክሬት ያደረኩት እዚህ ዳታቤዝ ዋን ብዬ ነበረ። ስለዚህ እሱን ነው የምሰራው ማለት ነው። ስለዚህ እዚህ ቴብል 1 ቴብል 2 ቴብል 3 እና ቴብል 3 ቴብል 4 አሉኝ። እነዚህ እንዴት ነው ሪሌሽንሺፕ የምሰራው ስል መጀመሪያ ላይ ዳታቤዝ ቱልስ ላይ ክሊክ አደርጋለሁ። ከላይ ምተ ከዛ ሪሌሽን የሚለውን ክሊክ አደርጋለሁ። ሪሌሽን የሚለውን እዚህ ላይ ሳረግ ቦዝ ነው ወይም ትወስደው ሁለቱን ኪዌሪ ነው ወይ ኪዌሪዎችን ከወሰድ ኪዌሪ 1 ኪዌሪ 2 ትላላችሁ። ስለዚህ እናንተ ሁለቱንም ከሆነ ሁሉንም መውሰድ ትችላላችሁ። ስለዚህ አሁን ለምሳሌ ኪዌሪ 1 ከዛ ኪዌሪ 2 ቴብል 3 እና ቴብል 4 ወሰድኩ ክሎዝ። ለዚህ እነዚህ ምንድነው ለምሳሌ ፈርስት ስምና አይዲ ከዛ እንደገና ሲቀጥል ቴብል ናሽናል አይዲ እና ኔም የሚለውን እንዴት አድርገን ሪሌሽንሺፕ እንፈጥራለን የሚለውን እዚህ ላይ ዋን ቱ ዋን ማለት አንድ ሪሌሽን ከአንድ ሪሌሽን ጋር ሲያደርግ ነው። ምሳሌ ከዚህ ላይ ኒው አዲስ ወይም ክሬት አደርጋለሁ እላለሁ። ከዛ ክሬት ሳደርግ ከነዚህ ላይ ክሬት ከማደርገው ውስጥ ምንድነው የምታደርገው ኪዌሪ ዋንን ከቴብል ስንት ጋር ላይ ኪዌሪ 3ን ከቴብል 3 ጋር ላይ ያያይዝ። እሺ እሱን አያያዝኩ። ከዛ ምን ከምን ታያይዛለህ ካለኝ አሁን ምሳሌ ዋን ቱ ዋን ነው ማለት አንድ ሰው የመጀመሪያ ስም ሊኖረው ይችላል። ከዛ እንደገና ደግሞ ሁለተኛ ምንድን ሊኖረው ይችላል? ያን የሁለተኛ የነበረው ስም ናሽናል አይዲ ሊኖረው ይችላል። ኦኬ አልኩት። ስለዚህ አንድ ዩኒክ ናሽናል አይዲ ነው። ስለዚህ ይሄም ናሽናል አይዲ አንድ ሰው ፈርስት ስም አንድ ናሽናል አይዲ ይኖረዋል። ይሄ ዋን ቱ ዋን ነው። ከዛ እዛው ላይ እንትን ብለን ይሄን እንጨምርበት ካልን አሁን ይሄን ይብቃናል ካልን ክሬት አልነው። እሺ ክሬት ስንለው እያያችሁ ከሆነ ፈርስት ስሙ ምንድን ይኖረዋል? አንድ ነምበር ይኖረዋል። ከዛ አንድ ነምበሩ እንደገና ናሽናል አይዲ አለ ማለት ስለዚህ ቁጥር አለው ናሽናል አይዲ። ይሄ ናሽናል አይዲ እንደዚህ የምታዩት ነገር ዋን ቱ ዋን ሪሌሽንሺፕ። ዋን ቱ ሜኒ የምንባለው እንደገና ደግሞ እንዴት እናዘጋጃለን የሚለው አሁንም እዛው ላይ እንሄድና ይሄ ናሽናል አይዲ ወይም ፈርስት ስም ኪዌሪ 3 የተባለው ምን እንጨምራለን? ፈርስት ስም ያለው ሰውዬ አንድ ሰው ምን ይኖረው? አሁንም ሌላ ስም ሊኖረው ይችላል። ግን ምንድነው ያለው? ሌላ ስም ያለው ሰውዬ ምን ሊኖረው ይችላል? ሌላ የአባቱ ስም ሌላ ሊሆን ይችላል። ከዛ ሲቀጥል እንደገና አሁንም ሰውዬው ምን ሊኖረው ይችላል? ፈርስት ኔም ሊኖረው ይችላል። ከዛ ሲቀጥል ከፈርስት ኔም ለጥቆ ምን ሊኖረው ይችላል? ወርክም የራሱ የሆነ ወርክ አለው። ሲቀጥል አሁን ፈርስት ስም ያለው ሰውዬ የተለየ ስም ያ አንድ ስም ያለው ሰውዬ ወይም ናሽናል አይዲ ያለው ያልነው ዋን ቱ ሜኒ ሜኒ ቱ ዋን የሚለውን ለግልጽ ለማድረግ ማለት ከዚህ ፕሌስ አለው ማለት ነው። ስለዚህ ይሄን አድርጌ ኦኬ አልኩት። ኦኬ ካረክታው ከሆነ ዋን ቱ ሜኒ የሚባለው ፈርስት ስም ያለው ሰውዬ ምን አለው? ነምበር አለው። ያ ነምበር ያለው ሰውዬ ፈርስት ስም አለው፣ እንደገና ላስት ኔም አለው። ይሄ ምንድነው? ዋን ቱ ሜኒ አንድ ፈርስት ስም ከተለያዩ ኪዌሪዎች ጋር ሲገናኝ ዋን ቱ ሜኒ ይባላል። ስለዚህ ላይ እንደገና ደግሞ ከሆነ አንድ ነምበር አንድ ናሽናል አይዲ አለው። ስለዚህ ይሄ ናሽናል አይዲ ስንት ምን አለው? ነምበር አለው፣ ፈርስት ኔም አለው። እቺ ናሽናል አይዲ ላይ ያያዝ ብል አሁን ቴብል 3ን ከቴብል 4 ጋር ላይ ያያዝ ወይ ብል እንዴት አድርጌ ያያዛለሁ? አሁንም ኤዲት ዲዛይን ላይ ገባለሁ። ከምንድን ነው የምታያይዘው ይለኛል። አሁን ምሳሌ ኒው ልበለው እንደ አዲስ ነው የምፈልገው ብል ኒው። ከዛ ኒው ምንድን ነው የምትፈልገው ወይስ ምን አይነት ቴብል ስም ወይም ኪዌሪ ስም ይለኛል። አሁን ምሳሌ ኪዌሪ 4 እና ማን ነው የማያይዘው? ቴብል 4 ላይ ያያይዝ። እሺ ከዛ ኦኬ አልኩት። ወይ ማለበዛ እዚህ ላይ እንትን ሰጠው ካራክተር ሰጠውት ናሽናል አይዲ ወይ ይሄንን ምን ላይ ያዝ ነምበሩን ወይም ግሬዱን ላይ ያያይዘው። ደስ ያላችሁን አያይዘው። ላስት ኔምን ከምን ጋር ላይ ያዝ? ከናሽናል አይዲ ጋር። እሺ ከኤጅ ጋር አያያዝኩት። ከዛ ኦኬ እሺ እንዲህ ሳረግ ስለቀጥል አሁንም ኪዌሪ 3 ላይ ምን አለ ለጥቆ ኪዌሪ 3 ላይ ምን አለ? ነምበር አለ። አንድ ነምበር ያለው እንደ ዩኒክ አይዲ ለአንድ ክላስ ነው ብለን እንሰብና ምን ሊኖረው ይችላል? ፈርስት ስም ሊኖረው ይችላል። ይሄውም እንደገና ደግሞ አይዲ ያለው ሰውዬ ቁጥር ያለው ሰውዬ ነምበር ያለው ሰውዬ እስቲ እዚህ ላይ ነምበር ላይ ክሊክ አደርጋለሁ። አሁንም ነምበር ነው ዋን ቱ ሜኒ የሚባለውን ለማሳየት አይደለ? እሺ ከዛ እሱ ምን ላስት ኔም ሊኖረው ይችላል። ከዛ እንደዚህ አድርጌን ክሬት አልኩት። ኦኬ እሺ ይቅርታ እዚህ ላይ ስትሃል ወይም እዚህ ላይ ዘለሃል እያለኝ ነው። ኤፍ ኔም ስለዚህ ክሬት አያችሁታ። ስለዚህ ይሄን አንድ እዚህ ላይ ካውት ከሆነ ይሄ ዋን ቱ ሜኒ ይባላል። ይሄ እንደገና ደግሞ ሜኒ ቱ ሜኒ። አሁን ይሄ አንድ ስም ብዙ ሰዎች ካሉት ወይም ሜኒ ቱ ሜኒ የሚባለው ነገር ብዙ ሜኒ ቱ ዋን የሚባለው አንድ ምሳሌ ናሽናል አይዲ
ስንት አንድ ነምበር ስንት ምን አለው? ይሄ ዋን ቱ ሜኒ የሚባለው ነው። አንድ ናሽናል አይዲ ነምበር ያለው ሰው ናሽናል አይዲ ያለው ፈርስት ስም አለው፣ ላስት ስም አለው፣ ወርክ አለው። እንደዚህ የምንላቸው ሜኒ ቱ ሜኒ ነው። ሜኒ ቱ ዋን ቱ ሜኒ ነው። ሜኒ ቱ ሜኒ የሚባለው እንደገና ደግሞ አንድ ስም ከዚህ ላይ አሁን ኤዲት እናደርግ ሜኒ ቱ ሜኒ የሚባለው አንድ በብዙ እንትኖች ይተካካል ስንል እዚህ ላይ አሁንም ክሊክ ኦኬ እንበልና ይሄንን ወይም ክሬት ኒው አዲስ ክሬት እናድርግ ብንል ቴብልን ከቴብል ወይም ኪዩሪ ቴብልን ከቴብል እናያይዝ ብንል ቴብል ስሪን ከቴብል ስሪ እናያይዝ ወይም ጆይን እናድርግ ወይም ሪሌሽን እንፍጠርላቸው ካል ቴብል ስሪን ከቴብል ፎር እንደዛ አድርጌ ካራክተር ልስታቸው። እሺ ናሽናል አይዲ ወይም ናሽናል አይዲ ፈርስት ስም ከዛ በሌላ ምን ይኖረዋል? ፈርስት ስም ከላስት ስም ጋር ኦኬ። እሺ ከዛ ሲቀጥል ልጨምር አሁን ፈርስት ስም ከምን ጋር? ላስት ኔም ከላስት ኔም ጋር ላስት ኔም ከማን ጋር? ከላስት ኔም ጋር ወይም ከዚህ ላይ ከፈርስት ስም ጋር ሪሌቲቭ ጠርልኝ አልኩኝ። ፈርስት ስም ጋር ወይም ከላስት ስም ጋር ሪሌቲቭ ጠርልኝ። እንዲህ እያልኩ ሳይድ ክሬት አረኩቴን ክሬት እያያችሁ ከሆነ ሜኒ ቱ ሜኒ የሚባለው ላስት ኔም ብዙ ምኖች ናሽናል አይዲ ያለው ከዛ ሲቀጥል ፈርስት ስም አለው ላስት ስም አለው ከዛ ይሄም ላስት ስም ለዚህ ላይ እያንዳንዱ ይሄን የምናየው ነገር ምንድነው? ሪሌሽኑ ሜኒ ቱ ሜኒ ዋን ቱ ዋን ማለት አንድ ሪሌሽን አንድ ኢንቲቲ ከአንድ ኢንቲቲ ጋር ሲያደርግ ብቻ ሲያደርግ ዋን ቱ ዋን ነው። ዋን ቱ ሜኒ የሚባለው እንደገና ደግሞ አንድ ሰው ምሳሌ አንድ ሰው ብዙ ስሞች መጀመሪያ ስም ሊኖሩት ይችላል። ስለዚህ ፈርስት ስም ነምበር ሊኖረው ይችላል፣ ፈርስት ስም ኔም ሊኖረው ይችላል፣ ፈርስት ላስት ኔም ሊኖረው ይችላል። ስለዚህ በእንደዚህ ነገር ሲጠራ ዋን ቱ ሜኒ ነው። ሜኒ ቱ ሜኒ የምንለው እንደገና ደግሞ አንድ ነምበር ያለው ሰው ናሽናል አይዲ ይኖረዋል። አንድ ፈርስት ስም ያለው በሌላ ሰው ሌላ ስም ይኖረዋል፣ ወይም ሌላ ሰው ስም ያለው በሌላ ሰው ሌላ ስም ነው ማለት። ስለዚህ እንደዚህ ያሉትን ነገሮች እያንዳንዱ ኢንቲቲ ስናደርግ ምሳሌ ሴክስ ቱ ሴክስ አሁን ምሳሌ ጾታን ስናይ ዋን ቱ ዋን ነው። ምሳሌ ሁለት አይነት ጾታ ያለው አይኖርም። ስለዚህ ይሄን ዋን ቱ ዋን ነው ማለት ነው። ስለዚህ ጾታን ከጾታ ጋር ስናገናኝ ምሳሌ ኪዩሪ ስሪን እና ቴብል ፎርም ብናገናኝ ዋን ቱ ዋን አድርገን እናገናኝ። ኤጅን ስናገናኝ አንድ ሰው መቼም አንድ አይነት ኤጅ ነው ያለው። ስለዚህ ኤጅን ከስም ጋር ስናገናኝ ዋን ቱ ዋን ነው። ስለዚህ ዋን ቱ ሜን የሚባሉት በዚህ አይነት ሪሌሽን ሰርተን ሪሌሽን በዚህ ክሬት ማድረግ እንችላለን ማለት ነው። ይሄን ሪሌሽን እንዴት ሪፖርት እናደርጋለን ስንል እዚህ ላይ ይታያችሁ ከሆነ ሪፖርት አለ፣ እዚህ ላይ ሪሌሽንሺፕ ሪፖርት አለ። ይሄን ሪፖርት በምን ላድርግላችሁ ብሎ እዚህ ላይ ያዛችኋል። ምሳሌ በላንድስካፕ ነው ወይም በሆሪዞንታል ነው ወይ በሆሪዞንታል ከፈለጋችሁ የፕሪንት የሚደልክ ቅድም እንትን ስንሰራ እንደነበረው ይሄንን ሪፖርት ስንሰራ እንደነበረው ሪሌሽንም እንዴት አድርገን እንትን ማድረግ እንችላለን አውትፑት ወይም ለመጨረሻ ላይ እንዲዘሩ ዲስፕሌይ እናደርጋለን የሚሉት በዚህ ይሰራል ማለት ነው። ስለዚህ የምትፈልጉት በዋን ፔጅ ነው ወይ በቱ ፔጅ ነው ወይ በምንድነው በፒዲኤፍ ነው። ፒዲኤፍ ከፈለጋችሁ በዚህ በኢሜል መላክ ከፈለጋችሁ በፈለጋችሁ እኔ ግን ፕሪንት ማድረግ ከፈለኩ ፕሪንት ቦታ ምገባው ምሳሌ ኮፒ ቤቶች ምናምን ሊሰሩ የፈለጋችሁ ሰዎች ፕሪንት እዚህ ላይ ያዛቸዋል። እዚህ ላይ በሁለት ነው በሶስት ሁለት ታዘዛችሁ ሁለት ሚሊዮን እዚህ ላይ ተነኩታላችሁ። አንድ ከሆነ አንድ ሚሊዮን ተነኩታላችሁ። ስለዚህ ይሄን ስታዙ ፕሪንት ትሉታላችሁ። ፕሪንት ስታዙ ቦታ ስጡኝ ምናምን ብሎ ያዛችኋል እንትናቸው ላይ ወይም ስካነር ካሜራቸው ላይ ወይም እንትናቸው ላይ የምትሰሩበት ፕሪንተር ላይ እንደዚህ አድርጎ ይሰጣል ማለት ነው። ይሄ ፕሪንተር የሚደረገው ወይም ሪሌሽንሺፕ አውትፑት ኦፍ ዘ ኢንዲ ማለት ነው። ይሄ ሪሌሽንሺፕ እንዴት እንደምንሰራ ነው። ሪሌሽንሺፕ ኪዩሪን ከኪዩሪ እንትን ይሄ ሪሌሽንሺፕ ነው። ይሄ እንደገና ደግሞ ፋይናል ሪፖርት ኦፍ ሪሌሽንሺፕ ነው ማለት ነው። ስለዚህ ይሄን ይመስላል ኪዩሪ 3 እና ኪዩሪ 3 እና ኪዩሪ 4ን እንዴት እንትን ካራክተር እንሰጣለን የሚለውን ባለፈው ስሩ ብያችሁ ነበር። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።